አርዕስተ ዜና። የኢትዮጵያ ፌዴራል ፖሊስና የምስራቅ አፍሪካ የልማት በየነ መንግስታት ኢጋድ በቀጠናው የጸጥታና ደህንነት ትብብር ዙሪያ በጋራ ለመስራት የሚያስችል የመግባቢያ ሰነድን ተፈራረሙ። የስምምነቱ ዋና ዓላማ የኢትዮጵያ ፌዴራል ፖሊስ ያካበተውን አቅም በመጠቀም የቀጠናውን የህግ አስከባሪ አካላት ማብቃት መሆኑን ተነግሯል። የኢትዮጵያ ሀገራዊ ምክክር ኮሚሽን ኢትዮጵያ እየመከረች ነው በሚል ከ20 ሺህ በላይ ዜጎች የሚሳተፉበት የጎዳና ላይ ሩጫ ሐምሌ 5 2018 ዓ.ም በአዲስ አበባ ሊያካሄድ መሆኑን አስታውቋል። እንነግራችኋለን። በደቡብ አፍሪካ ተቃዋሚዎች ህጋዊ ሰነድ የሌላቸው የውጭ ዜጎች ከቤታቸው ማስወጣት መጀመራቸው ተነግሯል። ህገወጥ ስደተኞችን የሚቃወሙ ቡድኖች ከቤት ቤት እየዞሩ ሰዎችን ከቤታቸው በማስወጣት ለፖሊስ ማስረከባቸውም ተሰምቷል። ኢራን በዮርዳኖስ ባለ የአሜሪካ ወታደራዊ መሠረተ ልማት ላይ ሚሳኤል ማስወንጨፏን አስታወቀች። የኢራን አብዮታዊ ዘብ ኃይል እንዳስታወቀው በጆርዳን በሚገኘው አዝራቅ ወታደራዊ ጦር ሰፈር ላይ 10 ባሊስቲክ ሚሳኤሎችን አስወንጭፏል። እንነግራችኋለን። እነዚህንና ሌሎች መረጃዎችን አብራችሁን ስትሆኑ የምታገኙ ይሆናል። ከዜናዎቹ ጋር ኃይለ ገብርኤል ታደሰ ነኝ። የኢትዮጵያ ፌዴራል ፖሊስና የምስራቅ አፍሪካ ልማት በየነ መንግስታት ድርጅት ኢጋድ በቀጠናው የጸጥታና ደህንነት ትብብር ዙሪያ በጋራ ለመስራት የሚያስችላቸውን የመግባቢያ ሰነድ ተፈራረሙ። ስምምነቱን የኢትዮጵያ ፌዴራል ፖሊስ ኮሚሽነር ጄኔራል ደመላሽ ገብረ ሚካኤልና የኢጋድ ዋና ጸሐፊ ዶክተር ወርቅነህ ገበየሁ ተፈራርመውታል። የስምምነቱ ዋና ዓላማ የኢትዮጵያ ፌዴራል ፖሊስ ያካበተውን አቅም በመጠቀም የቀጠናውን የህግ አስከባሪ አካላት ማብቃት፣ ማሰልጠንና በምርምር ማገዝ መሆኑን ኮሚሽነር ጄኔራል ደመላሽ ተናግረዋል። አያይዘውም ስምምነቱ የምስራቅ አፍሪካ ሀገራትን ሽብርተኝነትንና ድንበር ተሻጋሪ ወንጀሎችን በጋራ ለመከላከል የሚያስችል የተቀናጀ ማዕቀፍ የሚፈጥር መሆኑንም ገልጸዋል። የኢጋድ ዋና ጸሐፊ ዶክተር ወርቅነህ ገበየሁ በኩላቸው የኢትዮጵያ ፌዴራል ፖሊስ እያሳየ ያለውን እድገት አድንቀው የህግ አስከባሪ አካላት በጋራ መስራታቸውንና ተሞክሮ መለዋወጣቸውን ለቀጠናዊ ውህደት ትልቅ ፋይዳ እንዳለው አረጋግጠዋል። የኢትዮጵያ ፖሊስ ዩኒቨርሲቲ ፕሬዝዳንት ዶክተር ታምራት ሙልጌታ በኩላቸው ዩኒቨርሲቲው በቅርቡ የኢንተርፖል ዓለም አቀፍ አካዳሚ መረብ አባል መሆኑን አስታውሰው ይህ ስምምነት በአፍሪካ 2063 መሪ እቅድና በፌዴራል ፖሊስ 2030 ስትራቴጂ መሰረት የቀጠናውን የጸጥታ ኃይል አቅምን ለመገንባትና የመረጃ ልውውጥን ለማዘመን ከፍተኛ አስተዋጽኦ እንደሚኖረው ተናግረዋል። የኢትዮጵያ ሀገራዊ ምክክር ኮሚሽን ኢትዮጵያ እየመከረች ነው በሚል ከ20 ሺህ በላይ ዜጎች የሚሳተፉበት የጎዳና ላይ ሩጫ ሐምሌ 5 2018 ዓ.ም በአዲስ አበባ ሊያካሄድ መሆኑን አስታወቀ። በምክክር ሂደቱ እየተሳተፉ ያሉ ባለድርሻ አካላትን ጨምሮ ሴቶች፣ ወጣቶች፣ ምሁራን፣ ሰራተኞች፣ ከማህበራት፣ ከሃይማኖት ተቋማት፣ ከሲቪል ማህበረሰብ ድርጅቶችና ሌሎችም በሩጫው ላይ የሚሳተፉ መሆናቸውን የኮሚሽኑ ቃል አቀባይ ጥበቡ ታደሰ ተናግረዋል። ስፖርትና ኪነ ጥበብ በጎ ዓላማዎችን ወደ ማህበረሰቡ ለማስረጽ ትልቅ አቅም አላቸው ያሉት ቃል አቀባዩ የሀገር ችግሮችን ሲፈቱ ለስፖርቱ እድገትም የበኩልን አስተዋጽኦ የሚያበረክት አቅምን ይፈጥራል ብለዋል። የሀገሪቱ በምክክር ወደ ተሻለ ደረጃ ለመሻገር የስፖርቱ ዘርፍን የሚጠቀምበትን እድል መኖሩን ጠቅሰው ስፖርት የሚፈልገውን ሰላማዊ ሁኔታ ለመፍጠር መመካከር አስፈላጊ እንደሆነም ገልጸዋል። ለጎዳና ላይ ሩጫው ምዝገባዎችና የመሳሰሉ ቅድመ ዝግጅቶች እየተጠናቀቁ መሆናቸውን በመግለጽ ኮሚሽኑ በተለያዩ መንገዶች ባስተላለፋቸው ጥሪዎች በውድድሩ ላይ ለመሳተፍ ፈቃደኛ የሆኑ ሰዎች እየተመዘገቡ እንደሚገኝ ቃል አቀባዩ መናገራቸውን ፕሬስ ድርጅት ዘግቧል። የኢትዮጵያን የኬክ የዳቦና መጋገሪያ ኢንዱስትሪን ይበልጥ ለማሳደግና ለማስተዋወቅ ያለመ ሶስተኛው አዲስ ኬክ ኤንድ ቤኪንግ ኤክስፖ ከነሐሴ 15 እስከ 17 በአዲስ ዓለም አቀፍ ኮንቬንሽን ማዕከል እንደሚካሄድ ተገለጸ። በዘንድሮ ኤክስፖ ላይ ከ63 በላይ ኩባንያዎች ዘመናዊ ማሽነሪ፣ የግብዓትና የተለያዩ ምርትና አገልግሎታቸውን ለእይታ የሚያቀርቡ ሲሆን በ3 ቀናት ዝግጅት ውስጥ ከ40 ሺህ በላይ ጎብኚዎች ይታደማሉ ተብሎ እንደሚጠበቅም ተነግሯል። ኤክስፖ ከምርት ትውውቅ ባለፈ ዘርፈ ብዙ መርሃ ግብሮችን ያካተተ መሆኑም ተሰምቷል። በታወቁ ሼፎች የሚሰጥ ነፃ የክህሎት ማሳደጊያ ስልጠና፣ የቀጥታ የኬክ አሰራር ውድድር እንዲሁም እንደ እንጀራና አምባሻ ያሉ ምግቦች የሚተዋወቁበት ልዩ የባህል መድረክም ይገኝበታል። አምራቾችና ገዢዎችን የሚያገናኝ የቢዝነስ ለቢዝነስ ትስስር፣ የህፃናት ኬክ መጋገሪያ ዞን እንዲሁም ለጀማሪ ስራ ፈጣሪዎችና የዘርፉ ተዋንያን ነፃ የህግና የቢዝነስ ማማከር አገልግሎት መዘጋጀቱም ተገልጿል። የዘንድሮ ሶስተኛው ዙር ኤክስፖ በዋና ስፖንሰርነት እየደገፈ የሚገኘው ዳኖፕ ትሬኒንግ መሆኑ የተገለጸ ሲሆን ሀገሬ ቴሌቪዥን የዝግጅቱ የሚዲያ አጋር በመሆን እንደሚሰራ በጋዜጣዊ መግለጫው ላይ ተብራርቷል። በደቡብ አፍሪካ ተቃዋሚዎች ህጋዊ ሰነድ የሌላቸው ናቸው የተባሉ የውጭ ዜጎችን ከቤታቸው ማስወጣት መጀመራቸው ተነግሯል። ስደተኞችን የሚቃወሙ ቡድኖች ከቤት ቤት እየዞሩ ሰዎችን ከቤታቸው በማስወጣት ለፖሊስ ማስረከባቸውም ተነግሯል። በጆሃንስበርግ አሌክሳንድራ መንደር ውስጥ የሮይተርስ ጋዜጠኛ የተቃውሞ ሰልፈኞቹ ህጋዊ ሰነድ የሌላቸው የውጭ ዜጎች ተደብቀዋል ብለው ባሰቡባቸው ቤቶች በሮችን ሰብረው ሲገቡ መመልከቱንም ዘግቧል። ዱላና ባንዲራ የያዙ ተቃዋሚዎች ህገወጥ ስደተኞችን ለመፈለግ በማሰብ በሶዌቶ ከተማ ሰልፍ ማድረጋቸውን ተነግሯል። በደርባን ከተማም እንዲሁ ተቃውሞዎች ተስተውሏል።
ብለዋል። የድርጊት የተፈጸመው ለወራት የዘለቀውንና ብዙ ጊዜ ወደ ሁከት ያመራውን ጸረ ስደተኞች ሰልፍ ተከትሎ እንዲሁም ተቃዋሚዎች ሁሉም ህጋዊ ሰነድ የሌላቸው የውጭ ዜጎች እስከ ሰኔ 30 ሀገሪቱን ለቀው እንዲወጡ ያስቀመጡትን ገደብ ተከትሎ ነው። ደቡብ አፍሪካ ከ3 ሚሊዮን በላይ የውጭ ዜጎችን ታስተናግዳለች። ይህም ከጠቅላላ የህዝብ ብዛቷ ከ5 በመቶ ከፍ የሚል ነው። ነገር ግን የስራ አጥነት ምጣኔው ከ30 በመቶ በላይ መሆኑን በስደተኛ ሰራተኞች ላይ ላለው ቁጣ መነሻ ሆኗል። ከዜጎቿ መካከል የተወሰኑትን ወደ ሀገራቸው ከመለሱ በርካታ ሀገራት አንዱ የሆነችው ናይጄሪያ በደቡብ አፍሪካ የሚገኙ የውጭ ዜጎች አያያዝ እያሽቆለቆለ መምጣቱን በዚህ ሳምንት አስታውቃለች። በቅርብ ሳምንታት ውስጥ ጋናን፣ ናይጄሪያን፣ ማላዊን፣ ዚምባብዌንና ሞዛምቢክን ጨምሮ ከተለያዩ የአፍሪካ ሀገራት የመጡ በሺዎች የሚቆጠሩ ሰዎች ሀገሪቱን ጥለው ወጥተዋል ሲል የዘገበው አፍሪካን ኒውስ ነው። ዩክሬንና አሜሪካ የፓትሪዮት ሚሳይሎችን ለማምረት የሚያስችል የፖለቲካ ስምምነት ላይ መድረሳቸውን ፕሬዚዳንት ቮሎዲሚር ዜሌንስኪ አስታወቁ። ወሳኝ የሆኑ የሚሳይል አቅርቦቶች በቀጣዮቹ ጥቂት ቀናት ውስጥ እንደሚደርስም ተናግረዋል። ፓትሪዮት ሩሲያ በዩክሬን ከተሞች ላይ በተደጋጋሚ የሚተኩሳቸውን ባለስቲክ ሚሳይሎች መጥቶ መጣል ከሚችሉ ጥቂት የምዕራባውያን የጦር መሳሪያዎች አንዱ ነው። በቱርክ በተካሄደው የኔቶ መሪዎች ጉባኤና ከአሜሪካው ፕሬዚዳንት ዶናልድ ትራምፕ ጋር ካደረጉት ውይይት መልስ ለጋዜጠኞች ቃል የሰጡት ዜሌንስኪ ከአሜሪካ ጋር በጋራ ድሮን የማምረት ጉዳይ ላይ ንግግሮች እየተካሄዱ መሆናቸውንም ተናግረዋል። ይህ ጉባኤ ለዩክሬን ውጤታማ ነበር ብዬ አምናለሁ ያሉት ዜሌንስኪ በቀጣዮቹ ቀናት ከአሜሪካ የሚላክ የጦር መሳሪያ ድጋፍ እንደሚቀበሉም አረጋግጠዋል። የፓትሪዮት ሚሳይሎችን በዩክሬን ስለማምረት ጉዳይ ሲያብራሩም ይህንን ጉዳይ በፖለቲካዊ መንገድ ፈተነዋልም ብለዋል። ራሱን የቻለ ጸረ ሚሳይል ስርዓት ለማልማት ከዩክሬን የአውሮፓ አጋሮች ጋር ውይይቶች እንደሚቀጥሉና በቅርቡም በፈረንሳይ ስብሰባ እንደሚካሄድ ተናግረዋል። የዩክሬኑ ፕሬዚዳንት ባለፈው ዓመት በዋይት ሀውስ ከትራምፕ ጋር በጭቅጭቅ ከተለያዩ በኋላ አሁን ላይ ተከታታይ ስብሰባዎችን በማድረግ ግንኙነታቸውን አሻሽለዋል። ኢራን በዮርዳኖስ ባለ የአሜሪካ ወታደራዊ መሰረተ ልማት ላይ ሚሳይል ማስወንጨፏን አስታወቀች። የኢራን አብዮታዊ ዘብ ኃይል እንዳስታወቀው በዮርዳኖስ በሚገኘው አዝራቅ ወታደራዊ ጦር ሰፈር ላይ 10 ባሊስቲክ ሚሳይሎችን አስወንጭፋለች። ዮርዳኖስ ከዚህ ቀደም ብላ ከኢራን ወደ ግዛቷ የተተኮሱ 8 ሚሳይሎችን መታ መጣሏን አስታውቃ የነበረ ሲሆን እንደ መንግስታዊ ዜና ምንጮች ምንም አይነት የሰውም ሆነ የንብረት ጉዳት አልተመዘገበም ሲል መህር ኒውስ በዘገባው አስፍሯል። አብዮታዊ ዘቡ አክሎ እንደገለጸው አሜሪካ በጥቃቱ የምትቀጥል ከሆነ በመካከለኛው ምስራቅ ቀጠና በአጋሮቿ ግዛቶች በሚገኙ የጦር ሰፈሮች ላይ የአጸፋ እርምጃ መውሰዱ እንደሚቀጥል አስጠንቅቋል። በአሜሪካ በኩል የሚወሰዱ ጥቃቶች ለጊዜው ጋብ ቢሉም ባለፉት ጥቂት ቀናት በ90 የኢራን ኢላማዎች ላይ የተፈጸሙት ድብደባዎች ግን በኢራን በደርዘን ለሚቆጠሩ ሰዎች ህይወት መቀጠፍ መንስኤ መሆኑን ይታወቃል። ከሰሞኑ በአዲስ መልኩ ያገረሹት ጥቃቶችና በዶናልድ ትራምፕ በኩል የተኩስ አቁም ስምምነቱ በይፋ ፈርሷል መባሉ የቀጣይ ዲፕሎማሲያዊ ጥረቶችን ተስፋ ማጨለሙም ተነግሯል። የአሜሪካና ኢራን ጥቃቶች ተባብሰው የቀጠሉት ኢራን የቀድሞ ሁለንተናዊ መሪዋን አያቶላ አሊ ካሚኔን ስርዓተ ቀብር በተለያዩ ከተሞች ላይ እያካሄደች ባለችበት ወቅት መሆኑ ኢራናውያንን በከፍተኛ ሐዘን ውስጥ ጥሏል። የአሊ ካሚኔ የአስክሬን የሽኝት መርሃ ግብር ተጠናቆ በመጨረሻም ግብዓተ መሬታቸው በተወለዱበት መሽሃድ ከተማ በኢማም ሬዛ ቅዱስ ስፍራ ተፈጽመዋል ሲል ሲኤንኤን በዘገባው አጋርቷል። ውድ የሀገሬ ቴሌቪዥን ተመልካቾቻችን የሰዓቱ መረጃዎች እነዚህን ይመስሉ ነበር። ከቀሪ የሀገሬ ቴሌቪዥን መሰናዶች ጋር መልካም ጊዜ